በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የልዑል እግዚአብሔር ቤተሰቦች እናታችን የቅድስት ድንግል ማርያም የአስራት የቃል ኪዳን ልጆች የመላእክት የሰማዕታት የደናግል የመነኮሳት የነቢያት የሐዋርያት ወዳጆች በወደደንና ባፈቀረን በልዑል እግዚአብሔር ፍጹም ሰላምታ ሰላም እላችኋለሁ። እንደምን ሰነበታችሁ? እንደምን እስከዚህ ሰዓት ቆያችሁ? አሜን። ልዑል እግዚአብሔር ይህችን ዕለትና ይህችን ሰዓት ባርኮ ቀድሶ በሰላም በጤና ላደረሰን ላደረሳችሁ ክብርና ምስጋና አምልኮትና ውዳሴ ከእናቱ ከቅድስት ድንግል ማርያም ጋር ይድረሰው። እንኳን ለዚህች ለተቀደሰች ለተወደሰች ቀን ለነቢዩ ኤልያስ ዓመታዊ ክብረ በዓል በሰላም በጤና ደረሰን አደረሳችሁ። በዚህች ቀን እግዚአብሔር እንደወደደ እግዚአብሔር እንደፈቀደ የምነጋገረው ታኅሳስ 1 ቀን ነቢዩ ኤልያስ የተወለደበት ቀን ነውና በዚህች ቀን ነቢዩ ኤልያስ ለምን ይከበራል? በእግዚአብሔር ፈቃድ እንመለከታለን። ቅድስት ቤተ ክርስቲያናችን ከሊቀ ነቢያት ቅዱስ ሙሴ ቀጥላ ቅዱስ ኤልያስን ታከብራለች። እርሰ ነቢያት ብላ ነቢዩ ኤልያስንም ትጠራዋለች። ነቢዩ ኤልያስ ሰማይን የለጎመ እሳትን ያዘነበ ፍጥረትንም በቃሉ ያዘዘ ነቢይ እንደሆነ ታሪኩን ቅድስት ቤተ ክርስቲያን ትተርካለች። ይህ ታላቁ ነቢይ ቅዱስ ኤልያስ የተወለደበት ቀን ታኅሳስ 1 ቀን ነው። የነቢዩ ኤልያስ የትውልድ ቦታም እስራኤላዊ እንደሆነና አባቱ ኢያሱንዩ እናቱ ደግሞ ቶና ይባላሉ። ኤልያስ የሚለው ስም በመጽሐፍ ቅዱስ መዝገበ ቃላት ትርጓሜ መሰረት አባቶች እንዳስቀመጡት እግዚአብሔር አምላክ ነው እንደማለት ነው። በመጽሐፈ ቅዱስ በመጽሐፈ ገድሉ እንደተጠቀሰው ደግሞ የወይራ ዘይት የወይራ ተክል እንደማለት ነው። የወይራ ዘይት በጨለማ ላሉት እንደሚያበራ ኤልያስም ለቤተ እግዚአብሔር መብራት ነውና የወይራ ዘይት የሚል ትርጉም ሊቃውንት ቤተ ክርስቲያን ሰጠውታል። በነቢዩ ኤልያስ ዘመን እስራኤላውያን ሕገ እግዚአብሔርን በመጣስ ጣዖታትን በማምለክ ጨለማ በተዋጡ ጊዜ ነቢዩ ኤልያስ ደርሶ ሰማይን በመለጎም የውሃዎችን ምንጮች በማድረግ ድንቅ የሆኑ ታምራትን በማሳየት ልቦናቸውን ብሩህ አድርጎ ወደ አምልኮተ እግዚአብሔር መልሷቸዋል። ከአምልኮተ ጣዖት ወደ አምልኮተ እግዚአብሔር መልሷቸዋል። ዳግመኛም በሌላም ትርጓሜ ኤልያስ ማለት ዘይት ወይም ቅባት መፈቃቀር ማለት ነው ብለውም ይተረጉሙታል። ዘይት ወይም ቅባት የተባለው የሰው ልጅ ፍቅር ነውና ይኸውም ነቢዩ ኤልያስ በገቢረ ተአምራቱ በእግዚአብሔርና በእስራኤላውያን መካከል ሰላምና ፍቅር ማስፈኑን ያመለክታል። ስለዚህ በዚህ ትርጓሜ ዘይት ወይም ቅባት የሚል ትርጓሜ ተሰጥቶታል። የኤልያስ ገድል መቅደም ላይ እንደተገለጸው በእግዚአብሔርና በእስራኤላውያን መካከል የነበረውን ክፍተት የነበረው መለያየት ወደ አንድ አምጥቶ እስራኤላውያን እግዚአብሔርን እንዲያመልኩት እግዚአብሔርን እንዲወዱት ያደረገበት ምክንያት ስለሆነ ኤልያስ ማለት ዘይት ወይም ቅባት ማለት ነው ብለው ሊቃውንት ተርጉመውታል። ቅዱስ ኤልያስ የተወለደው ከክርስቶስ ልደት 900 ዓመት በፊት እንደነበረ ታሪኩ ይናገራል። በተወለደበት ቀን በቤታቸው ብርሃን ተሞልቶ ታይቷል። ብርሃን የለበሱ 4 መላእክት በእሳት መጎናጸፊያ ሲጠቀልሉት ወላጆቹ በማየታቸው
ደንግጠው ለነቢያትና ለካህናት ሲነግሯቸው ካህናቱም ነገሩ ቢለቅባቸው ምን አይነት ፍጥረት ይሆን? ምናልባት በእስራኤል ላይ ይነግስ ይሆን ወይስ ነቢይ ይሆን ብለው ይህንን ፍጥረት አድንቀውታል። ቅዱስ ኤልያስም ከልጅነቱ ጀምሮ ኮስታራ፣ ቁምነገረኛ፣ ንጽሕናን የሚወድ እስራኤላዊ እንደሆነ መጽሐፈ ገድሉ ይናገራል። ቅዱስ ኤልያስ የተወለደበት ወቅት ሕዝቡና ነገስታቱ የከፉበት፣ እግዚአብሔር ተክዶ ጣዖት ማምለክ የገነነበት ዘመን ነበር። ድሮ በኢሎፍላውያን እጅ የነበሩት ጣዖታት ዳጎንና ቤል የሚባሉ በዚያ ዘመን ወደ እስራኤል ገብተው ነበር። ቅዱስ ኤልያስ ግን በዚህ ክፉ ትውልድ መካከል ሥርዓተ ኦሪትን የጠነቀቀ የንጽሕናና የአምልኮ ሰው እንደነበረ መጽሐፈ ገድሉ ይናገራል። በዚያ ወራትም እግዚአብሔር ለነቢይነት ቅዱስ ኤልያስን ጠራው። በዚህ በከፋ ዘመን እግዚአብሔር ተረስቶ ሰው ጣዖት ባመለከበት ዘመን ሰውን ወደ አምልኮተ እግዚአብሔር ይመልሰው ዘንድ ሰው ጠፍቶ እንዲቀር እግዚአብሔር አይፈልግምና የእግዚአብሔርን ሕዝብ ወደ እግዚአብሔር ይመልስ ዘንድ ነቢዩን ጠራው። የነነዌ ሕዝብ ባመፀ ጊዜ ቅዱስ ዮናስን እንደላከው እግዚአብሔር የእጆቹ ፍጥረቶች እንዲጠፉ አይፈልግምና አስተምሮ እንዲመልስ እንዲገስጽ ነቢዩ ኤልያስን እግዚአብሔር ላከው። እርሱም እሺ ብሎ ትእዛዝ ተቀብሎ የእግዚአብሔርን የጸጋ ጥሪ ተቀብሎ መጣ። ብዙ ጊዜ ለጉዳዩ ካልሆን በስተቀር ከሰው ጋርም መዋል ማደር አይወድም ነበር። መኖሪያውን በተራሮችና በዱር ያደርግ ነበር። ይህ ነቢይ በተለይ ደብረ ቀርሜሎስ በተባለው ቦታ ለእርሱ መኖሪያ መዋያ ቤቱ እንደሆነ መጽሐፈ ገድሉ ይናገራል። በዚህ ሕይወቱም ከመልከ ጼዴቅ ቀጥሎ ነቢዩ ኤልያስ በድንግልና የኖረ በብሕትውና በብቸኝነት ባሕታዊ ሆኖ የኖረ በምንኩስና የኖረ ታራሚ የነበረ መሆኑን መጽሐፈ ገድሉ ይናገራል። ስለዚህ ነቢዩ ኤልያስ በብሉይ ኪዳን መሰረትን የጣለ ነቢይ ይባላል ማለት ነው። መቼም በብሉይ ኪዳን የቅዱስ ኤልያስን እንዲሁም በዘመነ ክርስቶስ ደግሞ የመጥምቁ ዮሐንስን በዘመነ ሊቃውንት የአፈወርቅ ዮሐንስን ያህል ደፋርና መግሰጽ አስተማሪ እንዳልነበረ ሊቃውንት ይናገራሉ። በጊዜው ደግሞ በዘመነ ኤልያስ አካብና ኤልዛቤል የሚባሉ ክፉ ባልና ሚስት በእስራኤል ላይ ነግሰው ሕዝቡን ጣዖት አስመልከውት ነበር። ከዚህ ባስ ብለው ደግሞ በወይኑ እርሻ አማካኝነት ኢየዝራኤላዊውን ናቡቴን በሐሰት ምስክር እነዚህ ባልና ሚስቶች ደሙን አፈሰሱት። ናቡቴ የአባቶችን ርስት አልሸጥም፣ የአባቶችን ርስት አልለውጥም በማለቱ እንደ ሰማዕት ተቆጥሮለታል። ኤልያስ የናቡቴን ሞት ሲሰማ ወደ አካብና ወደ ኤልዛቤል ቀርቦ የናቡቴ ደም በእናንተ ላይ አይቀርም፣ ያንቺም ደም ውሻ ይልሰዋል ብሎ ገስጧቸዋል። በዚህም ምክንያት ኤልዛቤል ልትገድለው ቅዱስ ኤልያስን ፈለገችው። እርሱም የእግዚአብሔር ነውና ልታገኘው አልቻለችም። በዚህ ብስጭት የሚመስል ነገር ወደ 1000 የሚደርሱ ነቢያትን ሰብስባ ፈጅታቸዋለች። 900 ሲታረዱ 100 ግን ቅዱስ አብድዩ በዋሻ ውስጥ ደብቆ እየመገበ
አትርፏቸዋል። በእስራኤል ውስጥ ግን አመፃና ኃጢአት እየተስፋፋ የከፋ ዘመን ሆኖ እየከፋ የሄደበት ጊዜ ነበረ። እስራኤላውያን የእግዚአብሔርን ስጦታ እየተመገቡ እግዚአብሔር ከሰጣቸው በረከት እያገኙ ግን እግዚአብሔርን ረስተው ነበር። አምልኮተ እግዚአብሔርን ረስተው አምልኮተ ጣዖት እያመለኩ ይሰግዱ ነበር። በዚያን ጊዜ ቅዱስ ኤልያስ እንዲህ አለ። እግዚአብሔር የሰጠውን እግዚአብሔር ያቀረበውን እግዚአብሔር የሰጣቸውን በረከት እያገኙ ለምን እግዚአብሔርን ረሱ ብሎ ዝናብን ከሰማይ እንዳይወርድ ከለከለ። እግዚአብሔርን እንዲከለክል ለመነው። ለ3 ዓመት ከ6 ወር ሰማይ ዝናብ ከመስጠት ታቀበ። ሰማይ ተለጎመ። ነቢዩ ኤልያስ ወደ እግዚአብሔር ጸሎት በማድረግ ሕዝቡ አምጾ እምቢ ሲለው እግዚአብሔርን አላመልክ ሲል እግዚአብሔርን ሲረሳ እግዚአብሔርን ይቅር የሚልበት እግዚአብሔርን የሚያስታውስበት ጊዜ ለማምጣት ሲል ወደ እግዚአብሔር ጸሎት አደረገ። 3 ዓመት ከ6 ወር ዝናብ ጠፋ። ዝናቡም ለዘር ጠል ለመከር ከመስጠት ተከለከለ። ሰማይ ተለጎመ። ሕዝቡ በኃጢአቱ ምክንያት ተጎዳ። ቅዱስ ኤልያስ እርሱን ግን ቁራ ይመግበው ነበር፣ ምንጭም ፈልቆለት ውሃ ይጠጣ ነበር። እንደዚህ እየሆነ 3 ዓመት ከ6 ወር ሲሆነው እግዚአብሔር በፍጥረቱ አይጨክንምና ለነቢዩ ኤልያስ ምግብ የሚያመጣለት ቁራ ቀረ። እግዚአብሔር በምክንያት ሊያስተምረው ስለፈለገ የለጎመውን ሰማይ እንዲከፍተው ስለፈለገ በዛን ጊዜ ቅዱስ ኤልያስ ወደ እግዚአብሔር ጸሎት ማድረግ ጀመረ። እግዚአብሔርም ኮራት ወደ ሰራጵታ እንዲወርድ አዘዘው። በዚያም የነቢዩ ዮናስ እናት አገኙ። የሚበላ ነገር አለሽን ሲላት ምንም የሚበላ ነገር አለመኖሩን፣ በኤልያስ ዘመን ዝናብ አለመኖሩን፣ ሰው በችግር መኖሩን፣ ሰው በራብ ማለቁን፣ በውሃጥም ማለቁን ነገረችው። በዛም ትንሽ ዱቄት አለች፣ ያችን አብረን በልተናት እንሙት ብላ ያላት እንጎቻ ጋግራ አበላችው። በዛን ጊዜ ቤቷ በበረከት ተሞላ። ልጇም ሕፃኑ ዮናስ ሙቶባት ነበር። በጸሎት ቅዱስ ኤልያስ አስነሳላት። ቀጥሎም 7 ጊዜ በትጋት ጸለየ። ለ3 ዓመት ከ6 ወር የተዘጋው ሰማይ ተከፍቶ ሕዝቡም በበረከት ተሞልቷል። ከዚያም አስቀድሞ ግን እግዚአብሔርን የሚያገለግሉ 850 ነቢያት፣ ሐሰተኛ ነቢያትና ካህናተ ጣዖታት ጋር ቅዱስ ኤልያስ ተወዳድሮ አሸንፏል። መስዋዕት ለእግዚአብሔር አቅርበው የነዚያ ሁሉ መስዋዕት ሳይበላ እግዚአብሔር የነቢዩ ኤልያስን መስዋዕት ተቀብሏል። በዛን ጊዜ መስዋዕት ሰውተው የእርሱን የኤልያስን ብቻ እሳት ከሰማይ ወርዳ በልታለታለችና ሕዝቡም 850ውን ሐሰተኛ ነቢያት በወንዝ ዳር በሰይፍ መቷቸው። ይህንን የሰማች ኤልዛቤል ትገድለው ዘንድ አሳደደችው። በዛን ጊዜ ቅዱስ ኤልያስ አቤቱ ከአባቶች አልበልጥምና ውሰደኝ፣ ብቻዬን ቀርቻለሁና ብሎ በእግዚአብሔር ፊት ጸለየ። እግዚአብሔርም ለጣዖት ያልሰገዱ 7000 ሰዎችን እንዳተረፈ እርሱንም ወደ ብሔረ ሕያዋን እንደሚወስደው ብስራት ነገረው። በዛን ጊዜ ቅዱስ ኤልያስ ደክሞት ተኝቶ ሳለም ቅዱስ ሚካኤል ቀስቅሶ ታየው። ቅዱስ ሚካኤል ቀስቅሶ ብሔረ ሕያዋን እንደሚወስደው በብስራት ነገረው። ቅዱስ ኤልያስም ደክሞት ተኝቶ ነበርና በዛን ጊዜ ቅዱስ ሚካኤል መልአክ ቀስቅሶ ታየው። እንጎቻ ባገልግል ውሃ በመንቅል አቅርቦ ብላ ጠጣ አለው። ቅዱስ ኤልያስም በላ ጠጣ፣ ተኛ። እንደገና ቀስቅሶ አበላው። በሶስተኛው ግን ጎዳና ሩቅ ነውና እስክትጠግብ ብላ አለው።
ኤልያስም ይህንን ከበላ ከጠጣ በኋላ ለ40 ቀናት ያለ ምግብ ተጉዟል። ከዚያም በኋላ ምድራዊ ህብስትን አልተመገበም። እግዚአብሔር አካብና ኤልዛቤልን ከተበቀላቸው በኋላም ቅዱስ ኤልያስ በከፋተኞች ላይ 2 ጊዜ እሳትን አዝንቧል። የሚያረግበትም ጊዜ ሲደርስም ደቀ መዝሙሩ ኤልያስን የምትሻውን ለምነኝ ብለው እጥፍ መንፈስህን አለው። 3 ጊዜ ከመንገድ ሊያስመልሰው ሞከረ። ቅዱስ ኤልሳዕ ግን በብርታት ተከተለው። ዮርዳኖስን ከፍለው ከተሻገሩ በኋላ ግን ቅዱስ ኤልያስ ሰረገላ እሳት ወርዶ ነጠቀው። ለኤልያስም እኩሉን ግምጃውን ጣለለት። ዛሬ ቅዱስ ኤልያስ በብሔረ ሕያዋን ያለ ሲሆን በዘመነ ሐሳዊ መሲህ መጥቶ በሰማዕትነት ከቅዱስ ሄኖክ ጋር ያርፋልና። ስለዚህ ቅዱስ ኤልሳዕ አልለቅህም ብሎ ነቢዩ ኤልያስን ተከትሎ በረከትን፣ ጸጋን፣ እጥፍ ድርብ መንፈሱን ከመምህሩ ከቅዱስ ኤልያስ አግኝቷል። በነቢዩ ኤልያስ ዘመነ ትንቢት አገልግሎት በእግዚአብሔር ኃይል ካደረጋቸው አስደናቂ ታላላቅ ታምራት መካከል የተወሰኑትን ብንመለከት፣ አንደኛ ከ3 ዓመት ከ6 ወር ዝናብ ለዘር ጠል ለመከር ከመስጠት እንዲከለከል ምድርም የተተከለባትን እንዳታጸድቅ የዘሩባትን እንዳታበቅል ለእግዚአብሔር አመለከተ። ይህንም ጥያቄ እግዚአብሔር መልስ አግኝቶ በእነዚህ አስከፊ ዓመታት ብዙዎች አመፀኞች እንደ ቅጠል ረግፈው እንደ ሻሽ ተነጥፈዋል። ይህን የኤልያስ እገዳ ከ850 ነቢያት፣ ሐሰተ ነቢያት፣ ካህናት፣ ጣዖታት አንዱም ወደሚመለከተው በጸሎትም ሆነ በመስዋዕት ለማስነሳት የቻለ የለምና ነቢዩ ኤልያስ 3 ዓመት ከ6 ወር ዝናብን መለጎሙ አንድ ያደረገው ትልቅ ታምር ነው። ሁለተኛ አመፀኞች አካብና ኤልዛቤልን ምንነታቸውን ካሳወቀ በኋላ የዘጋውን ለመክፈት ወደ እግዚአብሔር ወደ ፈጣሪው በመጸለይ ዝናቡን አዝንቧል። እግዚአብሔር ለወዳጆቹ የገባውን ቃል ኪዳን አያጥፍምና የእግዚአብሔር ሐዋርያ ስለ ኤልያስ ማንነት ሲያደንቅ ኤልያስ እንደኛ ሰው ነበር፣ ዝናብ እንዳያዘንም ከለከለ፣ እንደገና እንዲያዘንም አደረገ በማለት በዘመኑ የነበሩ ክርስቲያኖች ከቀና ክርስትናቸው ምን እንደሚጠበቅባቸው ከእምነታቸው ምን ማግኘት እንዳለባቸው ያወቁበት ጊዜ ነው ማለት ነው። ሶስተኛ አሞራዎች ምግብ እንዲያመላልሱለት አደረገ። እነዚህ አሞራዎች ለ3 ዓመት ከመንፈቅ ያለምንም ረፍት ኤልያስን ሲያገለግሉ ምግብ ሲያመላልሱ ኑረዋል። አራተኛው ለአንዲት መበለት ዱቄትና ዘይት አበርክቶላታል። ዱቄትና ዘይት ያበረከተላት ሴት ልጇ ቢሞትባት ከሞት አስነስቶላታል። ይቺ ሴት በእምነቷ አርያነት ያላት ደገኛ ሴት ናት። ኤልያስን የእግዚአብሔር ሰው ሆይ ከአንተ ጋር ምን አለኝ? ኃጢአትንስ ታስብ ዘንድ ልጄንስ ትገድል ዘንድ ወደ እኔ መጣህልን? ብለዋለች። ኤልያስም በእግዚአብሔር ኃይል ወዲያውኑ የሞተውን ብላቴና ጠጋ ብሎ ወደ ፈጣሪው በጸሎት በማመልከት አስነስቶ የብላቴናውን እናት አስነስቷታል ማለት ነው። ስለዚህ ይህ ቅዱስ ኤልያስ ያደረገው አራተኛው ታምር ነው። አምስተኛው አካብና ኤልዛቤል በሐሰት ሲደልሉ ሕዝቡን ሲያታልሉ የነበሩ ነቢያት ሐሰትን ካህናት ጣዖታትን በሕዝቡ ፊት አዋርዷል። እኛ ትክክል ነን ብለው የሚዋሹትን ሁለቱም መስዋዕት አቅርበው ኤልያስ በአንድ ወገን እነዛ 850 ሐሰተ ነቢያት መስዋዕት አቅርበው እግዚአብሔር የነቢዩ ኤልያስን መስዋዕት ተቀብሎ የነዛን ሳይቀበል ቀርቷል። ስለዚህ እነሱ አፍረዋል፣ ተዋርደዋል።
ስድስተኛ ምግብና መጠጥ መልአክ ከሰማይ ያመጣለት። ያንን ተመግቦ ለ40 ቀን ያለምንም ምግብ ያለምንም መጠጥ ለ40 ቀን ተጉዟል። መልአኩ ቅዱስ ሚካኤል ተነስና ብላ መንገድ ሩቅ ነው እስክትጠግብ ብላ በማለት አብልቶ አጠጥቶ ለ40 ቀን ምንም ሳይቀምስ ተጉዟል። ሰባተኛው በመጎናጸፊያው የዮርዳኖስን ባህር ከፍሎ ከነደቀ መዝሙሩ በደረቅ ተሻግሯል። ከዛን በኋላ ዮርዳኖስን ከተሻገሩ በኋላ በእሳት ሰረገላ ተነጥቆ ሄዷል። መጎናጸፊያውን ለደቀ መዝሙሩ ለኤልሳ በበረከት ተሰጥቶታል። ስምንተኛ ነብዩ ኤልያስ ሳይሞት በሕይወት መራራው ሞት እያየው በብርሃን ሰረገላ ወደ ሰማይ አድርጎ ሞትን ሳይቀምስ በብሔረ ሕያዋን የሚገኝ ነብይ ነው ማለት ነው። ስለዚህ እነዚህ ታላላቅ 8 ታላላቅ ታምራት በነብዩ ኤልያስ የተደረጉ ድንቅ ስራዎች ናቸው ማለት ነው። የነብዩ ኤልያስ እርገት ምን ይመስላል ብለን ስንመለከት ነብዩ ኤልያስ ጸሎት እያደረገ ሳለ መልአኩ ቅዱስ ራጉኤል ተገልጾ ኃላፊ ጠፊ የሆኑ ህሌናትን ያሸነፍ ሞትንም ድል ያደረግ ተጋዳይ ሆይ ፈጽሞ ደስ ይበልህ፣ ወደ ሰማይ የምታረግበት ዘመን ደርሷልና ፍጹም ደስታ ፈገግታ ተድላ ከሰፈነበት አገር ትኖራለህ፣ ደዌ በሽታ ሞት ሐዘን ከሌለበት በረከት ከሞላበት ቤትም ትገባለህ። በዚያም የሉል እግዚአብሔርን ትእዛዝ የሚፈጽም እንዳንተ ያለ ሄኖክ አለ። አሁንም ተነስና ዮርዳኖስን ተሻግረህ ሂድ አለው መልአኩ ቅዱስ ራጉኤል። እግዚአብሔር ኤልያስን ወደ ሰማይ የሚያሳርግበት ጊዜ ሲደርስም ነብዩ ከጌልጌላ ተነስቶ ወደ ኢያሪኮ ሲሄድ ደቀ መዝሙሩ ኤልሳ በሕያው ነፍስህ አምልሃለሁ አንተን አልለቅህም በማለት ተከትሎት ሄደ። ኢያሪኮ በደረሱ ጊዜም በኢያሪኮ ያሉ ደቂቀ ነቢያት መጡ። ኤልያስን እርገት በመንፈስ ቅዱስ ተገልጾላቸው ኤልሳን ዛሬ እግዚአብሔር ጌታህን ካንተ እንደሚወስደው ታውቃለህን አሉት። እርሱም አውቃለሁ ዝም በሉ አላቸው። ከዚያም ኤልያስ ኤልሳን እግዚአብሔር ወደ ዮርዳኖስ ልኮኛልና ከዚህ ተቀመጥ ባለው ጊዜ አሁንም በሕያው ነፍስህ አምልሃለሁ አንተን አልለቅም በማለት አብሮት ተከትሎት ሄደ። ዮርዳኖስን ከፍለው ከተሻገሩ በኋላ ግን ቅዱስ ኤልያስ ሰረገላ እሳት ወርዶ ነጥቆ ሲወስደው ለኤልሳም መጎናጸፊያውን ጥሎለት ሰጥቶት ወደ ሰማይ አረገ። ቅዱስ ኤልሳም ከአባቱ ከመምሩ በረከትን አግኝቶ ተመለሰ ማለት ነው። በአጠቃላይ ነብዩ ኤልያስ በዘመነ ኦሪት ከነበሩት 15 ነቢያት ውስጥ ነብዩ ሙሴ ከነብዩ ኢያሱ ከነብዩ ሳሙኤል ከነብዩ ዮናታን ከነብዩ ጋድ ከነብዩ ዳዊት ከነብዩ ሰለሞን ከነብዩ ኤልሳ ከነብዩ እዝራ ከነብዩ ኢሳይያስ ከነብዩ ዳንኤል ከነብዩ ኤርምያስ ከነብዩ ሕዝቅኤልና እንዲሁም ከነብዩ መጥምቀ ዮሐንስ መካከል አንደኛው ነብዩ ኤልያስ ነው። ይህ ቅዱስ በአካለ ሥጋ ከጌታችን ጋር በደብረ ታቦር የተነጋገረ ነቢይ የጣዖታትን መስዋዕት አፈራርሶ ለልዑል እግዚአብሔር እውነተኛ መስዋዕትን ያሳረገ ካህን፣ ሥርዓተ ምንኩስናን የጀመረ ባህታዊ፣ ስለ እግዚአብሔር ለፍርድ መምጣት አስቀድሞ የሚሰብክ ሐዋርያ እንደሆነ የነቢዩ ገድለ ኤልያስ መቅድም ይናገራል ይተረጉማልና ከነቢዩ ኤልያስ በረከትን ጸጋን ረድኤትን ያድለን ዘንድ ቅዱስ ፈቃድ ይሆንልን። እግዚአብሔር አነሳስቶ ያስጀመረን
አስጀምሮም ላስፈጸመን ለልዑል እግዚአብሔር ክብርና ምስጋና አምልኮትና ውዳሴ ለሱ ይሁን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። ይቆየን።